በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በዚህ በሎስ አንጀለስ እንደዚሁም ደግሞ በመላው ዓለም ሆናችሁ ይሄንን መጽሐፍ ቅዱሳችንን በየዕለቱ የምናነብበትን ፕሮግራም የምትከታተሉ አይንተ እግዚአብሔር አባቶች፣ ካህናት፣ ወንድሞች፣ ዲያቆናት በደመ ክርስቶስ የተዋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ሰላም እግዚአብሔር ከናንተ ጋር ይሁን። እንደምን ሰነበታችሁ? እንደምን ከረማችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እግዚአብሔር አምላክ የጠበቀው የታደገው ሰው ምስጉን ነው። በያዕቆብ ሕይወት ውስጥ የምንመለከተው የምናየው ይሄንን ነው። በዘፍጥረት ምዕራፍ 31 ላይ እንደተመለከትነው እንዳየነው ያዕቆብ ከላባ ዘንድ ኮብልሎ ሲሄድ ሚስቶቹን ይዞ ልጆቹን ይዞ በዙሪያው ያሉትን ቤት ንብረቱን ያፈራውን በ20ዎቹ ዓመታት ያፈራውን ይዞ ሲሄድ በፍርሃት ውስጥ ሆኖ ነው፣ በጭንቀት ውስጥ ሆኖ ነው። ነገር ግን እግዚአብሔር ጥበቃው ከእርሱ እንዳልተለየ ከያዕቆብ እንዳልተለየ እንመለከታለን፣ እናያለን። እና በዚያ ውስጥ የእግዚአብሔርን ምሕረት የእግዚአብሔርን ቸርነት በሰዎች ድካም ውስጥ እግዚአብሔር እንዴት እንደሚሰራ ተመልክተን ነበር፣ አይተን ነበረ። እንግዲህ በዚያ ውስጥ እኔና እናንተም ልንማረው የሚገባንን ታላቅ ትምህርት አብረን አይተናል። እግዚአብሔር ምን ያህል በመከራ ውስጥ ስናልፍ እኛን እንዴት እንደሚሰራን እንዴት እንደሚያበጀን ወደ መንፈሳዊ ብስለት ወደ መንፈሳዊ እይታ እንዴት እንደሚያመጣን መከራችንን ለኛው ለበጎ እንዴት እንደሚጠቀምበት ተመልክተናል፣ አይተናል። ዛሬ እንግዲህ ያዕቆብ በመንገዱ ያጋጠመውን ነገር የምናይበትን አስደናቂ የሆነ ምዕራፍ እናነባለን፣ እንመለከታለን። በዚህ አጋጣሚ ይሄንን ምዕራፍ በማንበብ እግዚአብሔር በእናንተ ውስጥ ለናንተ ህይወት ያስተማራችሁን ለናንተ የተናገራችሁን በኮሜንት መስጫ ክፍሉ ላይ በኮሜንት በማድረግ የምትሳተፉ እግዚአብሔር ይባርካችሁ ብላለሁኝ። ይሄን በማድረጋችሁ ደግሞ ማለት እርስ በርሳችሁ አንዱ ለአንዱ የተማረውን በማካፈሉ የበለጠ ቃል እግዚአብሔር በውስጣችን እንዲሰርጽ እናደርጋለን። እንደገና በእውነት ልግስናንም እየተማረ ነው። እግዚአብሔር ለኛ ያስተማረንን ለሌላው ደግሞ የማካፈልን ጥበብ እየተማርን ነው። ስለ እግዚአብሔር ነገር መናገር ሁልጊዜ እንደው ቅሬታችንን ስሞታችንን ብቻ ሳይሆን እግዚአብሔር የሚያስተምረንን እግዚአብሔር የሚገስጸንን እግዚአብሔር የሚመክረንን ለሌሎችም ደግሞ ማካፈል ስላለብን ይሄንን ልንበረታ ይገባል ለማለት ነው። እንግዲህ ዛሬም ኦሪት ዘፍጥረት ምዕራፍ 32ን እናነባለን። እግዚአብሔር ከሁላችን ጋር ይሁን። ኦሪት ዘፍጥረት ምዕራፍ 32 ያዕቆብም መንገዱን ሄደ፣ የእግዚአብሔር መላእክትም ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዚያንም ስፍራ ስም መሃናይም ብሎ ጠራው። ያዕቆብም ወደ ወንድም ወደ ኤሳው ወደ ሴይር ምድር ወደ ኤዶም አገር ከፊቱ መልእክተኞችን ላከ፣ እንዲህም ብሎ አዘዛቸው። ለጌታዬ ለኤሳው ባሪያህ ያዕቆብ እንዲህ አለ ብላችሁ ንገሩት። በላባ ዘንድ በስደት ተቀመጥኩ፣ እስካሁን ድረስ ቆየሁ። ላሞችንም አህዮችንም በጎችንም ወንዶች ባሪያዎችንም ሴቶች ባሪያዎችንም አገኘሁ። አሁንም በፊትህ ሞገስን አገኝ ዘንድ ለጌታዬ ለማስታወቅ ላኩ። መልእክተኞቹም ወደ ያዕቆብ ተመልሰው እንዲህ አሉት፣ ወደ ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ደግሞ ሊቀበልህ ይመጣል፣ ከእርሱም ጋር 400 ሰዎች አሉ። ያዕቆብም እጅግ ፈርቶ ተጨነቀ። ከእርሱም ጋር ያሉትን ሰዎች መንጎችንም ላሞችንም ግመሎችንም በሁለት ወገን ከፈላቸው፣ እንዲህም አለ፣ ኤሳው መጥቶ አንዱን ወገን የመታ እንደሆነ የቀረው ወገን ያመልጣል። ያዕቆብም አለ፣ የአባቴ የአብርሃም አምላክ ሆይ የአባቴም የይስሐቅ አምላክ ሆይ ወደ ምድርህ ወደ ተወለድክበትም ስፍራ ተመለስ፣ በጎነትንም አደርግልሃለሁ ያልኸኝ እግዚአብሔር ሆይ ለባሪያህ ከሰራኸው ከምሕረትና ከእውነትም ሁሉ
ትንሽ ስንኳ የማይገባኝ ነኝ። በትሬን ብቻ ይዤ ይህንን ዮርዳኖስን ተሻግሬ ነበርና፣ አሁን ግን የሁለት ክፍል ሰራዊት ሆንሁ። ከወንድሜ ከኤሳው እጅ አድነኝ፣ መጥቶ እንዳያጠፋኝ እናቶችንም ከልጆች ጋር እንዳያጠፋ እኔ እፈራለሁና። አንተም በእርግጥ መልካም አደርግልሃለሁ፣ ዘርህም ከብዛቱ የተነሳ እንደማይቆጠር እንደ ባህር አሸዋ አደርጋለሁ ብለህ ነበር። በዚያችም ሌሊት ከዚያው አደረ። ከያዘውም ሁሉ ለወንድሙ ለኤሳው እጅ መንሻን አወጣ። 200 እንስት ፍየሎችንና 20 የፍየል አውራዎችን፣ 200 እንስት በጎችንና 20 የበግ አውራዎችን፣ 30 የሚያጠቡ ግመሎችን ከግልገሎቻቸው ጋር 40 ላም፣ 10 በሬ፣ 20 እንስት አህያ፣ 10ም የአህያ ግልገሎችን፣ መንጎቹንም በየወገኑ ከፍሎ በባሪያዎቹ እጅ አደረጋቸው። ባሪያዎቹንም በፊቴ እለፉ፣ መንጋውንም አራርቁት አለ። የፊተኛውንም እንዲህ ብሎ አዘዘው፣ ወንድሜ ኤሳው ያገኘህ እንደሆነ አንተ የማን ነህ? ወዴትስ ትሄዳለህ? በፊትስ ያለው ይህስ የማን ነው ብሎ የጠየቀህም እንደሆነ በዚያን ጊዜ አንተ ለጌታዬ ለኤሳው እጅ መንሻ የሰደደው የባሪያህ የያዕቆብ ነው፣ እርሱም ደግሞ እነሆ ከኋላችን ነው በለው። እንዲሁም ሁለተኛውንና ሦስተኛውን ከመንጎችም በኋላ የሚሄዱትን ሁሉ እንዲሁ ብሎ አዘዘ። ኤሳውን ባገኛችሁት ጊዜ ይህንኑ ነገር ንገሩት፣ እንዲህም በሉት፣ እነሆ ባሪያህ ያዕቆብ ከኋላችን ነው፣ በፊቴ በሚሄደው እጅ መንሻ እታረቀዋለሁ፣ ከዚያም በኋላ ምናልባት ይራራልኛል፣ ፊቱንም አያለው ብሏልና። እጅ መንሻው ከእርሱ ቀድሞ አለፈ፣ እርሱ ግን በዚያች ሌሊት በሰፈር አደረ። በዚያች ሌሊትም ተነሳ፣ ሁለቱን ሚስቶቹንና ሁለቱን ባሪያዎቹን 11ዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ። ወሰዳቸውም፣ ወንዙንም አሻገራቸው፣ ከብቱንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሽሉዳ ነካው። ያዕቆብም የጭኑ ሽሉዳ ሲታገለው ደነዘዘ፣ እንዲህም አለው፣ ሊነጋ አቅላልቷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለውም፣ ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም ጵኒኤል ብሎ ጠራው። ጵኒኤልንም ሲያልፍ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህም የእስራኤል ልጆች እስከ ዛሬ ድረስ የወርችን ሽሉዳ አይበሉም፣ የያዕቆብን ጭን ይዞ የወርችን ሽሉዳ አደንዝዟልና። በፍጡር የሚያመልክ የተረገመ ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። በእውነት እጅግ አስደናቂ ከሆኑት የብሉይ ኪዳን ምዕራፎች ውስጥ ነው አንዱን እዚህ ስፍራ ላይ የምናገኘው። ያዕቆብ ከላባ ጋር ከተለያየ በኋላ እግዚአብሔር እንደገና ጥበቃውን ሲገልጥለት እንመለከታለን፣ እናያለን። ምዕራፍ 32 ቁጥር 1 እና 2 ላይ ስትመለከቱ በዚያ ስፍራ የእግዚአብሔር ሰራዊትን እንደተመለከተ፣ የመላእክትን ሰፈር እንዳየ፣ ራእይ እንደተመለከተ እንመለከታለን፣ እናያለን። ነገር ግን በመንገዱ ላይ ያዕቆብ ባለፉት 20ዎቹ ዓመታት ፈውስ ያላገኙ ነገሮችን ፍጻሜ ሊሰጥባቸው ሲሞክር እናያለን። ያ ምንድነው? ከወንድሙ ከኤሳው ጋር ያለው ችግር ነበር። ስለዚህ ያዕቆብ ወንድሙን ኤሳውን ለመገናኘት ሲጓዝ እንመለከታለን፣ እናያለን። እና በዚያ ውስጥ የያዕቆብን ጭንቀት እናያለን። በዚያ ውስጥ የያዕቆብን ፍርሃት እንመለከታለን። እዚህ ላይ ነው እንግዲህ ሁለት ዋና ዋና ነገሮችን ልንገነዘብ የሚገባን። የመጀመሪያው አንደኛው ነገር እግዚአብሔር
ድካማችንን ያግዛል። አዎ በደላችንን ይቅር ይላል፣ ኃጢአታችንን ይቅር ይላል። ይሄን በደንብ መገንዘብ ይኖርብናል። አዎ እግዚአብሔር በደላችንን ኃጢአታችንን ይቅር ይላል። ነገር ግን ወደ ሁለተኛው ነጥብ ልምጣና ነገር ግን የዘራነውን ያንኑ ማጨዳችን አይቀርም። የዘራነውን ያንኑ ማጨዳችን አይቀርም። በመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት ጀምሮ እስከ ራእይ ድረስ እንደዚሁም ደግሞ በቤተክርስቲያን ታሪክ ላይ ከተመለከታችሁ ካያችሁ ይሄ የመዝራትና የማጨድ ነገር ሁልጊዜ ሲከናወን እንመለከታለን፣ እናያለን። ሰው የዘራውን ያንኑ ያጭዳል። ስለዚህ ያዕቆብ ማታለልን ዘርቶ ነበረ፣ እጥፍ አድርጎ ነው ያጨዳት። የት? በላባ ቤት። ለዚህ ነው ላባን ራሱ ሲናገረው ምንድነው ያለው? ደሞዜን 10 ጊዜ ቀያየርከው ብሎታል። 20 ዓመት ነበር ያታለለው ላባ ያዕቆብን። አሁን ደግሞ እንደገና ያቺ ማታለል ምን አይነት ጭንቀት እንዳመጣች ተመልከቱ። እግዚአብሔር ያዕቆብን እንደሚታደገው ነግሮታል። እግዚአብሔር መላእክቱን እንደገና ሲልክለት እንመለከታለን፣ እናያለን። ነገር ግን በውስጡ ካለው ፍርሃት የተነሳ በውስጡ ካለው ጭንቀት የተነሳ ሌላው ቀርቶ ኤሳው በበጎነት ሊያደርገው ያሰበውን ነገር 400 ሰዎች ይዞ ለመምጣት ማሰቡን ያዕቆብ በሌላ መንገድ ሲተረጉመው እንመለከታለን፣ እናያለን። እና ብዙ ነገር ሲያቅድ ታያላችሁ፣ ብዙ ነገር ሲያልም ታያላችሁ። ይሄን ቢያደርግብኝ ይሄን አደርጋለሁ፣ በቃ ከፋፍሎ ያን ቢገድል ይሄኛው ይተርፋል፣ ይሄኛው ቢገድል ይሄኛው ይተርፋል፣ መጨረሻ ላይ እኔ ያመልጣለሁ አይነት ነገር እቅድ ሲያቅድ እንመለከታለን፣ እናያለን። ስለዚህ ምንድነው ከዚህ የምንማረው? የምንማረው ነገር ቢኖር በተቻለን መጠን በጎነትን መልካምነትን ማድረግ ከዚህ ሁሉ ነፃ ያደርጋል። በሶስተኛው መቶ ክፍለ ዘመን የነበረ የቤተ ክርስቲያን አባት የተናገረውን እዚህ ጋር ማንሳቱ በጣም ጥሩ ነው ብዬ አስባለሁ። ምን ይላል? እንዲህ ይላል። ረጅም ጥቅስ ቢሆንም እንደው በጣም ልቤን ስለነካ በተለይ በዚህ ዘመን ለብዙዎቻችን ታላቅ ትምህርት ስላለው ከዚህ ጋራ የሚገናኝ ስለሆነ በደንብ እንድትሰሙ ትፈልጋለሁ፣ በደንብ እንድታዩ ትፈልጋለሁ። እንዲህ ይላል። ፍጹም የሆነ በጎነት ወይንም ደግሞ ፍጹም የሆነ ምግባር ሰላማዊ እርጋታና ጸጥታን የተሞላ ጽናት አለው። በተመሳሳይ ሁኔታ ጌታ ፍጹማን ለሆኑት እንዲህ አይነቱን ሰላምን አዘጋጅቶላቸዋል። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ ያላቸው ለዚህ ነው። በዓለማዊ ነገሮች በቀላሉ አለመናወጥ፣ በፍርሃት አለመታወክ፣ በጥርጣሬ አለመሰቃየት፣ በድንጋጤ አለመፍሰስ ወይንም በስቃይ አለመጨነቅ መንፈሳዊ ብስለት ያላቸው ሰዎች ሕይወት መገለጫ ነው። ፍጹም ደህንነት ወዳለበት የባህር ወደብ እንደደረሱ መርከበኞች በእምነት መልህቅ ላይ በጸና መንፈሳቸው በዓለም ማዕበልና ነፋስ ሳይናወጡ በጸጥታ ይኖራሉ። ክርስቶስ ልባችን እንዳይደነግጥና መንፈሳችን እንዳይጨነቅ ይህን ሰላም በማምጣት በእርሱ ላመኑት ሁሉ ሰጥቷቸዋል። ይህ ሰላም ከአእምሮ በላይ መሆኑን ሐዋርያው ቅዱስ ጳውሎስ ሲያውጅም ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል አለ። የሰላም ፍሬ በልብ ውስጥ ረብሻ አለመኖሩ ነው። የጻድቅ ሰው ሕይወት ጸጥ ያለች ናት። የአመፀኛው ግን በሁከትና በመረበሽ የተሞላች ናት። ስለዚህ ዝንጉ ወይም ክፉ ሰው ሌሎች ከሚያደርሱበት ድብደባ ይልቅ በገዛ ጥርጣሬው ይወድቃል። በነፍሱ ላይ ያለው የቁስሉ ሰንበርም ሌሎች በስጋቸው ከሚገረፉት ግርፋት ሁሉ የላቀ ነው። አንድ ሰው በራሱ ውስጥ እርጋታ ማግኘቱና ከራሱ ጋር መስማማቱ ከፍ ያለ ነገር ነው። ከውጭ የሚገኝ ሰላም በመንግስት ጋት ወይንም በወታደሮች ውጊያ ሊገኝ ይችላል፣ ወይም ደግሞ በጦርነት ድል ወይንም ጠላቶቻችን በሚያደርጉት የእርስ በርስ ውጊያ ሊገኝ ይችላል። እንዲህ አይነቱ ሰላም በእኛ ኃይል ሳይሆን በአጋጣሚ የሚገኝ ነው። እኛ ክርስቲያኖች ግን በእያንዳንዳችን መንፈስና ልብ ውስጥ የሚገኘውን የውስጣዊውን ሰላም በረከት አለን። ይህ ሰላም
ከክፋት መንፈስ የሚመጡ ፈተናዎችን ስለሚከላከልና ስለሚያስወግድ የምድራዊ ጠላትን ከመከላከል በላይ ጥቅሙ ታላቅ ነው። የሥጋዊ ምኞትን ፈተና የሚዘጋና ከነርሱ ጋር የሚመጣውን ረብሻ ጸጥ የሚያሰኝ ሰላም ስለሆነ የአሕዛብን ጥቃት ከሚከላከል ምድራዊ ሰላም ይልቅ ክቡር ነው። ከሩቅ ካለ ጠላት ይልቅ በራስ ውስጥ የተደበቀን ጠላት መቋቋም ታላቅ ነገር ነውና። ይሄንን አምብሮስ የተባለ የቤተ ክርስቲያን አባት ነው የተናገረው። በ3ኛው ክፍለ ዘመን የነበረ አምብሮስ የሚባል አባት ነው የተናገረው። ታላቅ አባት ነበረ። በቴዎዶሲዮስ ዘያቢ በታላቁ ቴዎዶሲዮስ ዘመን የነበረ አባት ነው። ነገስታቱን የማይፈራ የነበረ አባት ነው እና ለክርስቲያኖች የሚለን ምንድን ነው? ከየትኛውም ውጫዊ ሰላም በላይ ልንጠነቀቅ የሚገባን ውስጣችን ያለውን ሰላም ነው። ምክንያቱም ምንድን ነው የሚለው? ከሩቅ ካለ ጠላት ይልቅ በራስ ውስጥ የተደበቀውን ጠላት መቋቋም ታላቅ ነገር ነው። ስለዚህ ያዕቆብ አሁን ያንን ውስጣዊ ሰላም ለማግኘት አልቻለም ነበር። ወደ ኋላ ላይ እንመለከታለን ያንን ሰላም ለማግኘት ምን እንዳደረገ። ስለዚህ እግዚአብሔር ይሄንን ስላወቀ ያዕቆብን በሰላሙ ሊሞላው በራእይ እንደገና ሲገለጥለት እናያለን። ሲያጽናናው እንመለከታለን። ያዕቆብም መልካም ነገር እዚህ ቦታ ላይ ሲያደርግ እናያለን። ምንድነው የሚያደርገው? ወደ እግዚአብሔር ወደ አምላኩ ሲጸልይ እንመለከታለን እናያለን። በጣም ፈርቶ ስለነበር ምን ይላል? የአባቴ የአብርሃም አምላክ ሆይ የአባቴም የይስሐቅ አምላክ ሆይ ወደ ምድርህ ወደ ተወለድክበት ስፍራ ተመለስ፣ በጎነትንም አደርግልሃለሁ ያልከኝ ከእግዚአብሔር ሆይ ለባሪያ ከሰራው ከምሕረትና ከእውነትም ሁሉ ትንሽ እንኳን የማይገባኝ ነኝ። አሁን መከራው ያስተማረው ይሄንን ነው ያዕቆብን። ይሄ ያገኘው ንብረት ሁሉ ከንቱ እንደሆነ አስተዋለ። ለዚህ ነው ሁሉን ነገር ለኤሳው ስጡት እኮ ነው ያለው። እንደዚሁም ደግሞ ከእግዚአብሔር ባገኘው ጸጋ ከእግዚአብሔር ባገኘው ብልጽግና ሁሉ የተረዳው ነገር ቢኖር ይሄ ሁሉ የማይገባው እንደሆነ ተረዳ። ስለዚህ በራሱ እቅድ፣ በራሱ ሐሳብ፣ በራሱ ብልጠት በረከትን ለማግኘት የጣረውን ጥረት የማይገባ እንደሆነ አስተዋለ። እንዲያውም እዚህ ቦታ ላይ ምንድነው የሚለው? በትሬን ብቻ ይዤ ዮርዳኖስን ተሻግሬ ነበረ፣ አሁን ግን በበረከት መጣሁ፣ ይሄ ሁሉ የማይገባኝ ነኝ አለ። አሁንም ሌላ አባት ልጥቀስላችሁና በ3ኛው ክፍለ ዘመን የነበረ የሶሪያ ቤተክርስቲያን አባት አፍራሃት ብለው ይጠቅሱታል። የቤተክርስቲያን አበው ሊቃውንት የሆኑት እርሱ ከቅዱስ ያሬድ ዜማ ጋር በጣም እጅግ ተመሳሳይ የሆነ ነገር ይናገራል። ከዚህ በፊትም ይሄንን ጥቅስ ጠቅሼላችኋለሁ ከቅዱስ ያሬድ አንጻር እና ይሄኛው አባት ግን ቅዱስ ያሬድ ከጥምቀት ጋር አገናኝቶ ነበር ያዜመው። ይሄኛው አባት ግን ምን ይላል? ያቺ በትር የክርስቶስ መስቀልን ትመስላለች ይለናል። አፍራሃት የሚባለው ምን ይላል? እንዲህ ይላል፣ በበትሩ ብቻ ዮርዳኖስን ተሻገረ። ያዕቆብ አስቀድሞ በእጁ የያዘው በትር የታላቁ ነቢይ የክርስቶስ የመስቀሉ ምልክት የሆነ ድንቅ ምሳሌ ነው። እግሮቹን አንስቶ ወደ ምስራቅ ሰዎች ምድር ተጓዘ። ለአሕዛብ ብርሃን የወጣው ከዚያ ነበርና ብዙ ሰዎች ሊያነሱት ያልቻሉ ታላቅ ደንጊያ በአፉ ላይ ባለበት የውሃ ጉድጓድ አጠገብ አረፈ። በያዕቆብ በወገቡ ተሰውሮ በነበረው በዚያ በታላቁ እረኛ ኃይል ድንጋዩን አንስቶ በጎቹን እስኪያጠጣ ድረስ ብዙ እረኞች ሊያነሱትና ጉድጓዱን ሊከፍቱት አልቻሉም ነበረ እያለ ያች በትር መስቀሉን እንደምታመለክት መስቀሉን እንደምታሳይ ይነግረናል። እንግዲህ ወደ ዋናው እዚህ ምዕራፍ ላይ ወደምናገኘው አስደናቂ ነገር እንምጣ። ያም ምንድነው? ያዕቆብ መጨረሻ ላይ መላእክትን ብቻ አይደለም የሚያሳየው፣ እግዚአብሔር ራሱ አባቶቻችን እንደሚናገሩት በአምሳለ ብእሲ በሰው አምሳል ልዑል እግዚአብሔር ተገልጦለት ይታገለው ጀመር። ከያዕቆብ ጋር ታገለ። መጨረሻ ላይ ሊነጋ ሲል ሰማዩ ሲያቅላላ ልቀቀኝ ያለው የሚታገለው ሰው፣ የዛን ጊዜ ያዕቆብ ድሮ መናገር የነበረበትን ቃል ተናገረ። ምን አለ? ካልባረከኝ አልለቅህም አለው።
ይኸውም በትርጓሜያቸው አባቶች ምን ይላሉ? ስም ካላወጣህልኝ። ምን ማለት ነው? ብዙ ጊዜ በጥንት ዘመን ስም ማንነትን ይገልጣል። ስለዚህ ያዕቆብ ካልባረከኝ አልለቅህም ሲል ማንነቴን ካልቀየርክልኝ፣ ሕይወቴን ካልለወጥክልኝ አልለቅህም አለው። ስለዚህ እግዚአብሔር ከዛሬ ጀምሮ ያዕቆብ መባልህ ይቀርና እስራኤል ትባላለህ አለው። ከእግዚአብሔር ጋር ታግለህ፣ ከሰውም ጋር ታግለህ፣ ከላባ ጋርም ታግለህ አሸንፈሃልና እስራኤል ትባላለህ። ስሙን ቀየረለት። ያዕቆብ እስራኤል ተባለ እና እስራኤል ማለት ነው። አባቶቻችን በጣም የሚገርም ቃል ይናገራሉ። ምን ይላሉ? እስራኤል ማለት ሕዝበ እግዚአብሔር፣ የእግዚአብሔር ሕዝብ ማለት ነው። እስራኤል ማለት ህሊና ዘይሬዮ ለእግዚአብሔር፣ እግዚአብሔርን የሚያይ ህሊና ማለት ነው። እስራኤል ማለት ነጻሬ እግዚአብሔር፣ እግዚአብሔርን የሚመለከት ማለት ነው። እስራኤል ማለት ካሊ ምስለ እግዚአብሔር፣ ከእግዚአብሔር ጋር ሆኖ ሁሉን ማድረግ የሚችል ማለት ነው። ከእግዚአብሔር ጋር ሆኖ የማይቻለውን የሚወጣ ማለት ነው። ያዕቆብ ማለት ተረከዝም ይይዝ አሰናካይ ማለት ነበረ። ወደ ኋላ የሚጎትት ማለት ነበር። ብልጣብልጥነት ያለበት ሰዋዊ በሆነ አካሄድ የሚሄድ ነበር። አሁን ግን እግዚአብሔር የሚከብርበት፣ እግዚአብሔር ከፍ የሚልበት ሆነ። ይሄ የእግዚአብሔር ስራ ነው። ስለዚህ የታገለው ያዕቆብ ከእግዚአብሔር ጋርም ከሰውም ጋር የታገለው ያዕቆብ መጨረሻ ላይ እጅ ሰጠና ካልባረከኝ አልለቅህም አለው። እግዚአብሔር በበረከት ባረከው፣ በጸጋ ላይ ጸጋን ሰጠው እና ይሄን ትግል በእውነት ሊቃውንቱ በብዙ መንገድ ተርጉመውታል። ለምንድን ነው የታገለው ይሉና ምን ይላሉ? በረድኤት እቀርብሃለሁ አልለይህም ሲለው ነው። እኔን ከያዝክ ጠላትን ትጥላለህ ሲለው ነው። ኋላ ደግሞ ከስጋ ስጋ ከነፍስ ነፍስ ነስቼ ባህሪን ባህሪ አካልህን አካል አደርጋለሁ ሲለው ነው ይላሉ። እንዲያውም በጣም የሚገርመው ያን የሹሉዳውን መደንዘዝ ራሱ ከክርስቶስ ሕማም ጋር አነጻጽረው የተረጎሙት አባቶች አሉ። እንደው አንዱን ቅድም የጠቀስኩላችሁ አምብሮስ የሚናገረውን ላንብብላችሁ። ከእርሱ ትርጓሜ ላይ እንዲህ ይላል። ስለዚህ ልቡን ከማንኛውም ሽንገላና ግብዝነት ያነጻና የሰላምን ጠባይ ያሳየ ያዕቆብ በመጀመሪያ የእርሱ የሆነውን ሁሉ አስወገደ። ማለት ለማግኘት በጣም ይናፍቀው የነበረውን በረከቴ ብሎ የያዘውን ሁሉ ወደፊት አስቀደመ። ብቻውን ቀረ፣ ሁሉን አስወገደ። ከዚያም ለብቻው ቀርቶ ከእግዚአብሔር ጋር ታገለ። ዓለማዊ ነገሮችን የሚተው ሁሉ ወደ እግዚአብሔር አራያና አምሳል ይቀርባልና። ከእግዚአብሔር ጋር መታገል ማለት ወደ በጎነት ተጋድሎ መግባት፣ ከበረታው ጋር ከመታገልና ከሌሎች ይልቅ እግዚአብሔርን በተሻለ ሁኔታ መምሰል ማለት ካልሆነ ምን ማለት ሊሆን ይችላል? ስለዚህ አንብሮስ እዚህ ጋር የሚናገረውን ተመልከቱ። ከእግዚአብሔር ጋር ታገለ ማለት ሰው ከእግዚአብሔር ጋር መታገል ችሎ አይደለም። ከእግዚአብሔር ጋር ታገለ ያዕቆብ ማለት እግዚአብሔርን ለመምሰል ወደ በጎነት ለመምጣት ወደ ተጋድሎ ህይወት ውስጥ ገባ ማለት ነው ይለናል። ከዛ ቀጥሎ እንዲህ ይለናል። የያዕቆብ እምነትና ትጋት የማይሸነፍ ስለነበረ ጌታ የጭኑን ሽሉዳ በመንካት የተሰወሩ ምስጢራትን ገለጠለት። ምክንያቱም ጌታ ኢየሱስ ከእርሱ ዘር ከድንግል ሊወለድ አለውና። እንደገና ይህንን ቃል አነብላችኋለሁ። እንዲህ ይላል። የያዕቆብ እምነትና ትጋት የማይሸነፍ ስለነበረ ጌታ የጭኑን ሽሉዳ በመንካት የተሰወሩ ምስጢራትን ገለጠለት። ምክንያቱም ጌታ ኢየሱስ ከእርሱ ዘንድ ከድንግል ሊወለድ አለውና። በያዕቆብ ወገብ ላይ የታየው መደንዘዝ፣ በያዕቆብ ሽሉዳ ላይ የታየው መደንዘዝ በዓለም ሁሉ የኃጢአት ይቅርታን በመዘርጋት ለሰው ሁሉ ደህንነትን የሚያመጣውንና በገዛ ስጋው በሞቱ ለሙታን ትንሣኤን የሚሰጠውን የክርስቶስን መስቀል የሚያመለክት ምሳሌ ነበረ። ስለዚህ በዚያ በትግሉ ውስጥ ከያዕቆብ ጋር እየታገለ እግዚአብሔር በክርስቶስ ለእኔና ለእናንተ ያዘጋጀልንን የመዳን መንገድ፣ በመስቀሉ የሚከናወነውን የመዳን ምስጢር ገለጠልን ይላል። ስለዚህ ዛሬም
አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ የኛን ብልጣብልጥነት የኛን ሰዋዊ አካሄድ ወደ ጎን አድርገን አምላካችንን ሙጥኝ ማለት አለብን። ምን ማለት አለብን? ካልባረከኝ፣ ስሜን ካልቀየርከው፣ እኔነቴን ካልቀየርከው አልለቅህም አምላኬ ሆይ እንበለው። በዚያ ውስጥ የመዳናችንን መንገድ ያሳየናል። በዚያ ውስጥ ምሕረቱን ያሳየናል። በዚያ ውስጥ ቸርነቱን ያሳየናል። በእውነት እግዚአብሔር አምላክ አሁንም መባረክን እንዲባርከን በእውነት የኛ ያልነውን ሁሉ ትተን እርሱን ብቻ እንድንይዘው እርሱን ብቻ ባርከኝ እንድንለው በበረከቱም እንድንታመን የኛን ኢጎ የኛን ማንነት ወደ ጎን እንድናደርግ በመከራችንም እሱን ብቻ ተስፋ እንድናደርግ አምላከ ቅዱሳን ይርዳን። ክብርና ምስጋና ለተቀደሰው ስሙ ይሁን። እግዚአብሔር ይባርካችሁ። እንግዲህ አደራ እምላችሁ ይህ ፕሮግራም ለሁሉም ነው የተዘጋጀው፣ ለእናንተ ብቻ አይደለም። ስለዚህ ለሌሎችም ሼር እንድታደርጉ በእግዚአብሔር ስም አሳስባችኋለሁ። ይህንን ፕሮግራም ጆይን እንዲያደርጉ ይህንን ፕሮግራም እንዲካፈሉ በተለያየ መንገድ ስጧቸው። ዛሬ ሰው ሁሉ ቤቱን ዘግቶ እየተጨነቀ ያለበት ዘመን ላይ ነው ያለነው እና የእግዚአብሔር ቃል ያጽናናል። የእግዚአብሔር ቃል ልብን ይደግፋል። የእግዚአብሔር ቃል በጨለማ ውስጥ መብራት የሚሆን ነው። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው አይደል ያለው ልበ አምላክ ዳዊት። ስለዚህ ብርሃንና መብራት እንዲሆንላቸው ለኔና ለናንተ እንደሆነ ለነሱም እንዲሆንላቸው ለሌሎችም ሼር ማድረጉን እንዳትዘነጉ በእግዚአብሔር ስም አሳስባችኋለሁ። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።